ነህ በወጣው በገባው ቁጥር እየተሳደብክ። እኔ አልሳደብም። ሰውም በስሙ መጥራት ደግሞ ስድብም አይደል? አዎ ስድብ ሲጀመር የሰይጣን ሰይጣን ነህ እያልሽ ነው? አላልኩም፣ ግን በቃ አትሳደብ። ስለምወድሽ እኮ ነው። ለዚያ አትወደኝም ሲጀመር። ለማልልሽ ገዜ ደግሞ መሀላ ምን ይሰራልኛል ከምትምልልኝ ልቅ ሽማግሌ ላክ። ታርቀን አይደል እንዴ? ሽማግሌ ምን ይሰራል? ለዚህ እኮ ነው የምታናደደኝ። ሽማግሌ ነው ያልኩህ እኔ። አልክ አትወደኝም ማለት ነው? እወድሻለሁ አልኩሽ። እንግዲያውስ ሽማግሌ ላክ። ከዛማ በቃ እሺ እልሃለሁ። አይ ለዚያ አሁን እሱ ነው ወግ ማድረግ ጠልቼው መስሎሽ? አሁን እንደው አግብቼ ልጅ በወልድ ይከፋኛል እንዴ? ግን በዚህ ኑሮ በየት በኩል እና ምን ይዤ እያልን ስንፈራ የራሳችን ህይወት ሳይኖረን ይቅር? አይ ለዚያ አንቺማ ሴት ነሽ፣ ያለውን ታገቢያለሽ። አየህ አትወደኝም። እንግዲህ ነገርኩሽ። መውደድ ምን ያደርግልሻል? ትበይዋለሽ፣ ትጠጪዋለሽ ነው። ከኔ ጋር ሲጀመር ጨዋታ ብቻ ነው የምትፈልገው። አታገኘኝም። እሺ እኔ ላንቺ ብዬ ነው። አንቺ ውሸታም። ሲጀመር ወንዶች ሁላችሁም ውሸታም ናችሁ። ታመጣሽው አይቀር ልቅ አንዴ ሐሳብ አለኝ ማዋጋሽ። ማታ ልምጣና አላጫውትሽ ነው። ለዛን አታውቃትም። እሺ ምንድነው አታውቃት? ምን አንቺ በጉያሽ ወርቅ ይዘሻል? አዎ ሂድ በእናትህ፣ እንደውም ስራ ይልስራበት። እሺ ታይ ግን ለዛ ታይ። አዎ ሂድ በእናትህ ስራ ይልስራበት። ይሽሽ ልጥራ እንዴ? ለዛ ያው እቃ ነኝ እንዴ ነኝ ይዘኝ መጣፍ? እቃማ ሆነሽ ነው። እቃ ቤት ምትይ እቃ ምን ይመስላል? ልክስክስ እንዴ? ወዴት እየሄድሽ ነው አክስቴ? ዛሬ እዚህ ነው ማድረው። መቼም ያቺ ማትረባ ከዚህ በኋላ እዚህ ቤት አትመጣም አይደል? ቆይ የራስሽ ክፍልስ? የኔ ክፍልማ ትንሽ ይሞቃል። በዛ ላይ ደግሞ መስኮት ያለውን ፊት ለፊት ነው። እና እንዴት ነው የከፈትሽው? በምንም ክፍት ነበረ። ቆይ ግን ምን ነው ኤቢ? አይ ምንም። ራሷን በሁለት እጇ ወጥራ ከአንገቷ ቀረቀረች፣ ጉልበቷ ላይ ተደፋች። ጉድሽ ጉድሽ ከወደቂጥሽ አለች እናቴ። አየሽው? አመመህ ነበር ያልሽኝ? አዎን ያሞኛል።
አንቺስ ደስ አለሽ? በውድቅት ጨለማ ልብሱን ለባብሶ ተነስቶ ጥሏት ወደ ቤቱ ጭልጥ አለ። ኬብሮን ናለዋ እስኪዞር ጦዛ ነበር። ሌሊቱ ሲነጋጋ ዓይኗን ማንቀሳቀስ የጀመረችው። አዎ አያቴ ነፍሱን ይማርና ዓለም የተፈጠረችው በሁለት ነው፣ በሐሰትና በእውነት፣ በክህደትና በእምነት ነበር ያለኝ። ይኸው ነው ዛሬ በራሴ ላይ እምነቱም ውሸቱም ክህደቱም ተፈጸመ። አምላኬ ሆይ ምን ነው መከራና ስቃይን አበዛኸው? ራሷን አስቶ ከወሰዳት የድንጋጤው መንፈስ ስትነቃ ለራሷ የተናገረችው ነበር። ውሸት እውነትን ተክታ የተደላደለ ሕይወትን አመሰቃቅላ ገደል ትከታለች። የፍቅር ገመድንም ትበጥሳለች። ጨቅላ ሕፃንን ከእናት አባት ያለ ርኅራሄ ነጥላ ታስቀራለች። ኬብሮን አረብ አገር እያለች አንድ ከአዲስ አበባ የሄደ አጭር ጉቶ መሳይ ወጣት ነው። ስሙ ጡንጁት የሚባል ተቀጥራ የምትሠራበት ቤት ውስጥ አብሯት ይሠራ ነበር። መጀመሪያ እንደሄደች ከናታን ጋር የምትገናኘው፣ ቴክስትም የምትጽፈው፣ ስልክም የምትደውለው በጥንጁት ስልክ ነበር፣ ስልክ እስከምትገዛ ድረስ። ታዲያ በመቀራረብ የተነሳ ጥንጁት በኬብሮን አማላይ ውብ ቁመና፣ ፍልቅልቅ በፈገግታዋ ገዳይ፣ ባርቆ አስተዋይነቷ ተንበርክኮ በፍቅር የማዕበል ውቅያኖስ ውስጥ በድንገት ነበር ጠልፎ የተዘፈቀው። ለማግኘት ያልሞከረው ያልፈነቀለው ድንጋይ አልነበረም። በስሪላንካዋ ሠራተኛ ጭምር ቢያስጠይቅም ሊሳካላት ፈጽሞ ውብ የጠይም ዘንካታዋን ሊያገኛት አልቻለም። ኬብሮን የፈረመችውን የ2 ዓመት የኮንትራት ውል ሳትጨርስ የ15 ቀን ፈቃድ ጠይቃ የመጣችው የልጇ ድምፅ ጠፍቶባት ብቻ ሳይሆን የጥንጁት ጠዋት ማታ ንዝንዝ አሰልችቷት አቅለሽልሿት ነበር አቋርጣ የመጣችው። ኬብሮን ጓደኛዋ እንደ ገባሽ ደውይልኝ ብላት ስለነበር አሴር በሰጠቻት ትርፍ ሲም ሞባይሏ ውስጥ አስገብታ መጀመሪያ ነበር ለስሪላንካዋ ጓደኛዋ በሰላም መግባቷን የደወለችላት። ጥንጁት ኬብሮን በሄደች ቀን ስልክ ከጓደኛዋ ተቀብሎ ነበር ተከትሏት አዲስ አበባ የገባው። ቴክስቱን እንዳደረገው አድርጎ የጻፈው ከናታን አለያይቶ ሊያገኛት ስለፈለገና እንዳሰቃየችው ሊበቀላት ነበር። ውሸቱን እንደ እውነት አድርጎ በውድቅት ጨለማ በሰይጣን ሰዓት የጻፈላት። ምን እንደ ተፈጠረ ያልሰማው ይሳኮር ልጇ እስሯ ኩርምት ብሏል። ስልኳን አንስታ ወደ አሴር ደወለች እንድትመጣላት። አሴር በጣም አዘነች። እውነታውን ሁሉ ኬብሮን ነገረቻት። ጥንጁት የላከውንም ቴክስት አሳየቻት። ቴክስቱ ግን ለማመን ይከብዳል። አይዞሽ በቃ ኬብሮሜ፣ ሁሉም እግዚአብሔር በፈቀደውን የሚሆነው። አሁን ናታን ላያምንሽ ይችላል፣ ግን እመኚኝ የእውነት የሚወድሽ ከሆነ ትንሽ ሲረጋጋ ሊያምንሽ ይችላል። አሴር፣ ቴክስቱ ለማያውቀው አይደለም ለእኔም ራሴን ለማውቀው የሚከብድ ነው። አሁን ምን ላድርግ ትይኛለሽ? ኬብሮሜ፣ አሁን ማድረግ ያለብሽ ከገደለሽ የሚግደልሽ አባትሽን ሄደሽ ይቅርታ መጠየቅ ነው። ብቻዬን አልችልም። አብረሽኝ የምትሄጂ ከሆነ ከገደለኝ የሚግደለኝ ልሂድ። መሞት ከጭንቀት አይብስብኝም። ከአሁን በኋላ ኖሬስ ማንን ላይ አንዳለኝ የምለውን አታይም ጥሎኝ ሄዷል። አልቻለችም። እንባዎቿ ይፈሳሉ፣ እንደ ጉድ ይወርዳሉ። በቃ አታልቅሽ። አንቺ ፈጥረሽ ያመጣሽው አይደለም። ይሆናል ብለሽ ነበረ፣ አልሆነም። የሚሆነውን ደግሞ እግዚአብሔር እንዳለው ይሆናል። አሁን ተነሽ፣ ወደ ቤተሰቦችሽ ልውሰድሽ። ለቤተሰቦቿ ከሱቅ አንዳንድ ነገሮችን ገዛዝታ የራምቡቲ የጋሪ ፈረስ ከአሴር ጋር ተሳፍረው ጉዞአቸውን ቀጠሉ። ጎድጓዳ ዘቅት ቦታ ላይ የተሠራው የነ ኬብሮን ቤት የረፋዷ ፀሐይ እግሯን ዘርግታበታለች። የራምቡቲ ገበያ ቋጥኝ ድንጋዮቿ አመድ መስለዋል። በገበያ ላይ የተጣሉ የእንጨት ዳሶች ሸራቸው ተነስቶ ጭር ብለዋል። ኬብሮን ፈራ ተባ እያለች የውጭውን በር ከፈተች። አባቷ ባሮክ ከቤት ሲወጣ ዓይን ለዓይን ተጋጩ።
በሩን እንደከፈተች ቆማ ቀረች። እግሮቿ ወደፊት ለመራመድ አልታዘዝ አሏት። ከቆመችበት አሴር ገፋ አድርጋት አልፋት ስትሄድ ተከተለቻት። አባቷን አንዴ እንዳየችው ደግማ አላየችውም። ደፍሮ የማየት አቅም አልነበራትም። ዓይኖቿ በእንባ እንደተሞሉ አባቷ እግሮች ላይ ተደፋች። አባዬ ማረኝ፣ ይቅርታ አድርግልኝ እያነባች ተማጸነችው። አቶ ባሮክ ከእግሮቹ ላይ አንስቶ አቀፋት። አብሯት አነባ፣ ተንሰቀሰቀ። አንደበቱ መናገር አልቻለም። እናቷ ቤተልም ተደረበች። ቤቱን የለቅሶ ቤት አስመሰሉት። የሚያረጋጋ በቃችሁ የሚል ጠፋ። አሴርም የነሱ ማንባት አንጀቷን አላውሶት በጉንጮቿ ላይ ግራና ቀኝ እያስነካችው ነው። የናፍቆቱ ለቅሶ ወደ ሳቅ ተቀየረ። ኬብሮን የጠበቀችው ሌላ፣ ያገኘችው ሌላ። አያስገባኝም ይገለኛል ያለችው አባቷ ለማመን በሚከብድ ተቀበላት። አባቱ እንኳን ሲሞት በዓይኖቹ እንባ ያላየችበት አባቷ ሲያነባ የዓይኖቹን እንባ በእጆቿ መዳፎች ጠራረገችለት። ቤቱ በደስታ ተሞላ። ይፈራ የነበረው ባሮክ ጨምዳዳ ፊቱ ፍክት ብሎ ቀልድ ጨዋታው እንባ ያራጫል። ያደረው የቅዳሜ ሥጋ ተጠበሰ። እንኳን ደህና መጣሽ ሜታ ቢራው፣ ጠጁ፣ ጠላው፣ አረቄውን እየያዙ የጎረቤት ሰው ቤቱን ሞላው። አባዬ እኔ እንደዚህ ትቀበለኛለህ ብዬ አልጠበቅኩም ነበር። የምትገለኝ መስሎኝ ነበር። አሴር ነች ከገደለሽም ይግደልሽ እንሂድ ብላኝ ይዛኝ የመጣችው። የእውነት አባዬ ለማመን የሚከብድ ነው። ልጅ ሁሉም ነገር የገባኝ አሁን ነው። አባቴ በብስጭትና በንዴት ውስጥ እያለህ ቸኩለህ ውሳኔ አትወስን። ከመወሰንህ በፊት ይዞብህ የሚመጣውን መዘዝ ማጤንና መገንዘብ ይኖርብሃል። አለበለዛ የጥቁሩ በሬ ዕጣ ፈንታ ይደርስብሃል፣ ብቻህንም ትቀራለህ እያለ ይመክረኝ ነበር። በተለይ መክሮ አልሰማ ስለው ከእንግዲህ ምክሬን የማሰማ ከሆነ መከራው ይምከርህ፣ ያሻህንም ውሃ ጠጣ ይለኝ ነበር። ጥቁሩ በሬ ደግሞ ማን ነው አባዬ? ጎረምሳ እያለሁ የጥቁሩን በሬ ተረት ሁሌም ነበር የሚያወራልኝ የሚነግረኝ። ነጭ ቀይና ጥቁር በሬዎች ከአካባቢው ማህበረሰብ ጋር መኖር አስጠልቷቸው ወደ አንድ ጥቅጥቅ ያለ ጫካ ይሸፍታሉ። ጫካው ሜዳማ ሆኖ አልፎ አልፎ ተራራ ያለበት፣ በክረምት በበጋም አረንጓዴ የለበሰ ውብ ተፈጥሮ ነው። ሦስቱ በሬዎች ጥቅጥቅ ያለው ጫካ ውስጥ ተመችቷቸው እየኖሩ ከዕለታት አንድ ቀን በጫካው ውስጥ ኗሪ የሆነ ጅብ በተኙበት ይተናኮላቸዋል። ታዲያ የበሮቹ አለቃ የሆነው ጥቁሩ በሬ ምን ፈልገህ ነው አያጅቦ? በተኛንበት መጥተህ ለምን ትረብሸናለህ? ሲል ይጠይቀዋል። አያጅቦ የረበሻችሁኝ እናንተ ናችሁ። ተከብሬ በኖርኩበት ጫካ መጥታችሁ ስወጣ ስገባ ሰላሜን የነሳችሁት ያሳጣችሁኝ። ምን አድርገን ነው ሰላምክን የነሳ ነው? ሰላሜን የነሳኝስ ነጩ በሬ ነው። ስወጣ ስገባ በዓይኔ ላይ ክርትት በአፌ ላይ ቅውልል እያለ አብረን ልንኖር ከፈለግን ነጩን በሬ ስጡኝ እና ሦስታችን ተስማምተን እንኖራለን። አለበለዛ እኔ ሰላሜን እያጣሁ እናንተ በሰላም አትኖሩም። እየመጣሁ መረበሸን አልተውም። የበሮቹ አለቃ ከቀዩ በሬ ጋር ይማከርና ነጭን በሬ ለአያጅቦ ይሰጠዋል። አያጅቦ ነጩን በሬ በልቶ በጨረሰ በነጋታው ተመልሶ ጥቁሩንና ቀዩን በሬ መረበሹን ቀጠለ። ትናንት ምን ብለህ ዛሬ መጥተህ ትረብሻለህ አያጅቦ? አልረብሽም ብዬ ነበር። አሁን ደግሞ ቀዩ በሬ ዓይኔን እያጭበረበረ በምላሴ እየዞረ በጥርሴ እየገባ በጉሮሮዬ እየወጣ እየወረደ አላስተኛለኝ። እንቅልፍ ነሳኝ። እሱን ስጠኝና እኔ እናንተ በሰላም ዝንጥንጥ ብለን እንኖራለን ቅልስልስ እያለ ለመነው። ጥቁሩ በሬ በንዴት እየተበሳጨ ቀዩን በሬ ይሰጠዋል። በሦስተኛው ቀን አያጅቦ እያናፋ
እየደነፋ ወደ ጥቁሩ በሬ ይመጣል። ዛሬ ደግሞ ምን ቀረህ? እኔ ልትበላይ ነው የመጣኸው? አዎ ልበላህ ነው የመጣሁት። አላወቅክም እንጂ አንተ የተበላኸው ዛሬ ሳይሆን ነጩን በሬ የሰጠኸኝ ዕለት ነው ብሎት እንክት ድቅቅ አድርጎ በላ ይባላል። ጥቁሩ በሬ እኔ ብቻ ነኝ አዋቂና ፈላጭ ቆራጭ ብሎ ነጩንና ቀዩን በሬዎች ከማህበረሰቡ ነጥሎ መሸፈቱ ሳያንሰው ነገ በራሱ ላይ የሚያመጣበትን መዘዝ ሳይገነዘብና ሳያጤን ላያጅቦ ባይሰጥ መጨረሻ ራሱ ለመበላቱ ምክንያት አይሆንም ነበር። በእኔ ላይም የተፈጠረው ይሄው ነው። የአባቴን ምክር ብሰማ አንቺ ከናታን ፍቅር እንደጀመርሽ ከትምህርትሽ አስቀርቼ ለሌላ ሰው ብድርሽ ኑሮ የእናትሽንም እጅ ባልሰበርኩ እኔም ባልታሰርኩ አንቺም ትምህርትሽን አቋርጠሽ ባልወለድሽ በስደትም ባልተሰቃየሽ ነበር። ከጥቁሩ በሬ የኔ የሚለየው ቢኖር በሽጉጥ የሳትኩት ልጅ አለመሞቱ፣ እኔ በፖሊስ ጥይት አለመሞቴ ነው። ልጁ ሞቶ ቢሆን ዕድሜ ልክ ታሰር ነበር። ዛሬ በአካል ተገናኝተን ማውራት አንችልም ነበር። ይሄ ከምን የመጣ ነው? እኔ ነኝ አዋቂ፣ እኔ ብቻ ነኝ ትክክል፣ ነገሮችን አስፍቶ ካለማየት የመጣ ነው። ያሻኝን ውሃ የጠጣሁት ምክር አልሰማ ብዬ የጠጣሁት ውሃ ደግሞ መከራው ይምከርህ። ወህኔ ቤቱ መከረኝ አስተማረኝ። ኑሮዬ ቢጎሳቆልም ከእስር ቤት ቆይታዬ ብዙ ተምሬያለሁ። ሁሉም እግዚአብሔር በፈቀደው ይሆናል፣ ሆኗልም። እንኳንም በሰላም ተገናኘን። ያለፈ ነገር ተመልሰን ብናወራው የሚመጣው መፍትሄ የለውም። መፍትሄው ይህ ተራኪ ነው። ይህ ተራኪ ነው። ዲያብሎስ በፍቅር ካባ። ዓለምና ሐሴት ጋብቻ መስርተው ውሸት የሚለውን ቀጣፊ ልጅ ወልደው ሲኖሩ 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 ተዋደው ፍቅራቸው ሲደራ ሲደራ ተጎራበቱና ከዲያብሎስ ጋራ ያው የጥንቱ ውሸት ረቀቅ አለና የልጅ ልጅ አፈሩ በእባብ ልቡና። እባብም ተማርካ በውዳሴ ከንቱ አዳም እምቢ ቢላት ነግራ ለሴቲቱ ቀንጥሰው አጎረሷት ዕፀ በለሲቱን ሊበልጡት እግዜርን። እግዚአብሔርም አልሄደም ነገሩ አልሰመረም ምክሩ። የተገላቢጦሽ ዞረ አዳምም አፈረ። እንኳን አምላክ ልሆን ሰው መሆንም ቀረ። የኬብሮንና የናታን ፍቅር የማይነካ የማይናድ የማይሸረሸር ብዙ ያሉባልታ ጋጋታዎች፣ የሴት የወንዱ የትልቅ የትንሹ የምላስ ናዳዎች፣ የግልምጫ ውርጅብኞች ሲወርድባቸው ሰምተው እንዳልሰሙ ሰምተውም ሲሰማቸው አንዳቸው ላንዳቸው እየተጽናኑ የማይታለፈውን የሚያንቀለቅል የስቃይ ንዳድ የነገን ብርሃንን እየናፈቁ ሲጥሩ ሲታተሩ የእውነት ጠላት ባለካባው ዲያብሎስ በፍቅር ካባ ተመሳስሎ በረቀቀው ሐሰት ተጠቦ የሚናፍቋትን የጭላንጭል ብርሃን ጥላ ካጠላበት ሳምንታትን አስቆጥሯል። ናታን ኬብሮንን መኝታ ቤት ጥሏት እንደሄደ እቤት አልገባም። የሌሊቱ ጨለማ እስኪለቅለትና ሌሊቱ እስቲነጋ አውድማ የተከመረው ገለባ ላይ ተኝቶ ካረፈደ በኋላ ነበር ፀሐይ ስትወጣ ተነስቶ ወደ ቤት የገባው። ንዴቱም ብስጭቱም አውድማውም ተኝቶ ያነጋበት ውርጭና ብርድ ተደማምሮ 2 ሳምንታትን በሕመም አሳለፈ። ናታዬ፣ እንደው ከኬብሮን ያጣላችሁ እወድሻለሁ የሚለው ቴክስት ሞባይሏ ላይ መግባቱ ብቻ ነው ወይስ በተሳሳተ ወሬ ልጁን በመውሰድ አልፈልግህም አለች? እማ ቴክስቱ ብቻ ነው። አውድማ ላይ ማንጋቱን ለእናቱ አልነገራትም። ከኬብሮን መጣላቱንም ስታስጨንቀው ከተሻለው በኋላ ነበር የነገራት።
እሱ ብቻ ለህመም የሚዳረግህ አይመስለኝም። ምናልባት ሌላ የደበከኝ ነገር ሳይኖር አይቀርም። እስቲ አንድ ጥያቄ ልጠይቅህ። እሺ ጠይቂኝ። ከሆነ ቦታ ወይም ስራ ስትሰራበት ከዋልክበት ቦታ ተነስተህ ወደ ቤት ስትመጣ የያዝከው ቀጥ ያለው መንገድ ጠዋት ስትሄድ ደህና የነበረ ታርዶ ወይም ተደርምሶ አገኘኸው። እንዳትዘል ረዥም ነው፣ አይቻልም። ውስጥ ገብተህ እንዳትወጣ፣ ገብተህ ለመውጣት አይታሰብም፣ ጥልቀት አለው። እንዴት ተሻግሮ ወደ ቤት መግባት ትችላለህ? ከባድ ነው። መዝለል ካልቻልኩ ገብቼ መውጣት የማይሆን ከሆነ እንዴት መሻገር እችላለሁማ? እሺ ቀለል አድርግልህ። የታረደው መንገድ ወንዝ ቢሆን ጠዋት ስትሄድ ደረቅ የነበረው ስትመለስ ሞልቶ አገኘኸው። ቀንም እየመሸብህ ነው። እንዴት ተሻግረው ወደ ቤት ትገባለህ? የታረደውን መንገድ ለማለፍ በቀኝ ወይም በግራ በኩል ዞር በማለት ማለፍ ትችላለህ። የሞላውን ውሃ ለመሻገር ደግሞ በተለምዶ በመልካው ተሻገር እንደሚባለው ውሃ ዘርዘር ባለውና በተንተን ባለው ቦታ ተሻግረህ ይዘከው ወደ ነበረው ቀጥ ያለ መንገድ ገብተህ ወደ ቤት መግባት ትችላለህ ማለት ነው። አሁን የጠየቅኩ ቀጥ ያለው መንገድ የራስህ ህይወት ናት። የታረደው መንገድ ወይም የሞላው ውሃ በህይወት መንገድ ላይ የሚያጋጥም መሰናክል ወይም እንቅፋት ሊያጠፋህ የተዘጋጀ ነው። በህይወት ላይ መሰናክሎች ሲያጋጥሙ ፈጥነህ አማራጭ ግራና ቀኝ ሳታስተውልና ሳታገናዝብ አትጋፈጥ፣ አትወስን። ሊያጠፋ ይችላል። እያንዳንዷ የህይወትህ መንገድ በፈተና የተሞላች ናት። ትዕግስት ሊኖርህ ይገባል። አንተም የገጠመ ይኸው ነው። አስተውል። ኬብሮን ባትወድህ መጀመሪያም ባልተጠጋችህ ነበር። በአንተ ብዙ ችግር እንደገጠማት በደንብ ታውቃለህ። መልእክቱ የተጻፈው ከማን እንደሆነ የምታውቀው የለም። የሚያውቀው የጻፈው ብቻ ነው። ከሷ አንደበት የሰማኸው እስከሌለ ድረስ ያንተን ስሜት ብቻ አዳምጠ መወሰን የህይወት ገመድክን መበጠስ ነው። አንድ አባባል አለ። ትዕግስት ካለ ውሃ በወንፊት ይዘህ መሄድ ትችላለህ። ነገር ግን ውሃው በረዶ እስኪሆን ከጠበክ ነው ውሃውን በወንፊት ይዘህ የምትሄደው። አለበለዚያ ውሃ በወንፊት ቀድሞውንም ለመውሰድ አይታሰብም። ሁለት ጠንካራ መንፈስ ሊኖርህ ይገባል። አባቴ ነፍሱን ይማርና ሁሌም የሚለው አንድ መንፈሳዊ አባባል ነበር። ፈተና ሲበዛብህና ሲፈራረቅብህ እግዚአብሔር ካንተ ጋር ነው ማለት ነው። ህይወት የሚደላደል ከሆነ ግን ልይ። ይህ ተራኪ ነው። ንፍታሌም ኬብሮን ይመጣል ብላ ጠበቀች። ይደውላል ብላ ተስፋ አደረገች። ስልኩን ከከፈተው ብላ ደጋግማ ሞከረች። ናታን ግን አልመጣም፣ አልደወለም፣ ስልኩም አልሰራላትም። ለቤተሰቦቿ ከናታን መጋጨቷን ሳትነግር ጭንቀቷ ከሰዓት ሰዓት ከቀን ቀን እየጨመረ ቀኑም ሁሉ ረዘመባት። ቢቀለኝ ቢሻለኝ ብላ አክስቷ ጋር ደርሳ ለመምጣትና ስራም ካገኘች በዛው ለመጠየቅ ወደ ሞጆ ለመሄድ ተነሳች። ከመሄዷ በፊት ለናታን ደብዳቤ ልትጽፍለት እስክርቢቶና ወረቀት ከምናሴ ወሰደች። በናታን ፍቅር የሚያነባው አንጀቷ፣ የፍቅር ንዳድ የሚተፋው ልቧን የሚገልጽላት ፊደል፣ ቃላትና ሐረግ አብሰለሰለች። አወጣች፣ አወረደች፣ አላገኘችም። የሚገልጽላትን ባታገኝም መተው አልፈለገችም። እንደ መጣላት መቦጫጨር ጀመረች። ኬብሮን የመጣላትን የውስጤን ይገልጽልኛል፣ ይተነፍስልኛል ያለችውን ጫጭራ ናታንን ለሚያውቀው የፈረስ ጋሪ ጓደኛው እቤት ድረስ ወስዶ እንዲሰጥላት ሰጥታው በዛው ወደ ሞጆ ለመሄድ ወደ ባልጪ የሚወስዳትን ጋሪ ተሳፈረች። ይሳኮርን ለእናቷ ትታ። ናታን በእናቱ ወቀሳና ቁጣ ተነስቶ ፊቱን እንደ ጨፈገገውም ቢሆን ተነስቶ ጋሪ ጭኖ በሳ ወደ ሸንኮራ ወንዝ መታጠፊያ ላይ ቆሞ ወደ ባልጪ የሚሄድ ሰው እየተጠባበቀ ነበር። ጓደኛው የኬብሮንን ደብዳቤ የሰጠው በአራት ማዕዘን የተጠቀለለችው ወረቀት ገና ሳይከፍታት ውስጡ ተረበሸ። ፍርሃት ተሰማው። የተጠቀለለችውን ወረቀት ሳይፈታ
ጋሪው ላይ ወጣ። ጋሪውን በአቋራጭ ወደሚወስደው የባልጭ መንገድ አዙሮ በአራት ማዕዘን የተጠቀለለችውን ወረቀት እየፈራም ቢሆን ከፈታት። የወረቀቱ ዳርዳር በልብ ቅርጽ ተስለዋል። በልቡ ቅርጽ መሃል ለመሃል በጦር ስዕል ተወግቶ አልፎ አልፎ ደግሞ የሚያማምሩ አበባዎች ተስለዋል። አበባዎቹ በሕይወት ያሉ ይመስላሉ፣ የተሳሉ አይመስሉም። የልብ ቅርጹንና የአበባዎቹን ስዕል ዐይኖቹ እስኪዘግኑ አይቶ በውብ የፊደል አቀራረጽ፣ የቃላት አደራደር በደማቅ የሰማያዊ የቀለም ብዕር ወደ ተጻፈው ረጃጅም የስንኝ ደብዳቤ አመራ። የመግቢያው ርዕስ ይድረስ የናፍቆት ሰላምታዬ ይላል። ርዕሱን አልፎ ልቡ ማዕበል እየመታ ማንበቡን ቀጠለ። ከናፍቆት ሰላምታው ቀጥሎ እንደ ወላድ አንጀት የሚያላውስ ግጥም ተከትቧል። ይድረስ የናፍቆት ሰላምታዬ። እስኪ በስባብ ብዬ ልጀምር። ሰላምታ ጸሎት ካለህበት ቦታ ከምትኖርበት ይድረስ። ከማንም በላይ አብልጬ ለምወድህና ለምትናፍቀኝ፣ ጠዋት ማታ ከልቤ ላይ ለማልጠፋው፣ ሁሌም ትዝ ለምትለኝ ለናታዬ፣ ሳይነጋ በወድቅቱ ጨለማ ከተለያየንበት ደቂቃና ሰዓት እንዲሁም ቀናትና ሳምንታት አንስቶ እንደምን ውለህ አድረሃል? እኔ ካንተ ሐሳብ፣ ናፍቆት፣ ትዝታ በስተቀር ቸሩ እግዚአብሔር ይመስገን ለፈጣሪያችን ክብር ምስጋና ይግባው ደህና ነኝ። ከዚህ በመቀጠል የምጽፍልህ እንደሚከተለው ይሆናል። ይኸውም ናታዬ፣ እኛ ፍጡር ከሞት በፊት ከመወለድ በኋላ አንድ ነገር ያጋጥመናል። እሱም ፍቅር ነው። ፍቅር ከእግዚአብሔር የተሰጠ የአንድ ሰው የአእምሮ ስሪት ሲሆን እኛ ሰዎች ስንባል ደግሞ መልካም ነገር ናፋቂ ነንና ፍቅር ሙሉ ለሙሉ መልካም ነው ልንል እንችላለን። ነገር ግን በውስጡ መከራን፣ ስቃይን ይዞ ፍቅር በሚባል ካባ መሸፋፈኑ ልብ ያለው የለም። እግዚአብሔር አዳምን ፈጥሮ ሰው ያስፈልገኛል ሲለው ከግራ ጎኑ ሔዋንን አውጥቶ ከሰጠው በኋላ የመጀመሪያው የተአምር ስራው በሁለታቸው መካከል ነበር። አስቦም ፍሬውን አይቷል። ቅናት፣ ጥላቻ፣ መከራና ስቃይ ወደ ኋላ የተፈጠሩ የዲያብሎስ ጥፋቶች፣ የፍጥረታት ድክመቶች ናቸው። ዛሬ በእኔ ላይ አዳም አትብላ የተባለውን ዕፀ በለስ በልቶ በሁለቶች መካከል ያለው ፍቅር በክህደት እንደቀየረው ሆኖብኛል። ይቅርታ ናታዬ፣ ሰላምታዬን ዘንግቼ ብዙ ተናገርኩ። ግን አትፍረድብኝ። በውስጥ የሚያቃጥለኝ የልብ ላይ እሳት ረመጡ ወደ ጭስነት ተቀይሮ ቀድሜ ልውጣ እያለ ስላስቸገረኝ ነው። ናታዬ፣ ትላንት በአንተ ፍቅር፣ በአንተ ጠንካራ መንፈስ፣ ቆራጥ ስብዕና፣ የስነ አእምሮና ስነ ምግባር ወሰን የሌለው ደስታ ፈጥረህልኝ ነበር። እኔም በአንተ መልካም አስተሳሰብ የተነሳ በማይል የማይለካ ሩቅ የመድረስና ትልቅ ሰው የመሆን ተስፋዬ ብሩህና ብዙ ነበር። ዛሬ ግን ይህን ፈጽሞ መጨረሻ የሌለው የፍቅር መንገድ ብቻዬን እንድጓዝ ሰጥተኸኛል። ናታዬ፣ እንዴት ልጨክን? አንተን ከማሰቃይ ከማስከፋ እስኪ ላቀርቅረው ካንገቴ ልደፋ። በአፍ ሞልተ ስሜን ሳጠራኝ ኬብሮሜ ብለህ ኬብሮን ሳትለኝ፣ ዋይ ዋይ የሞቱ ውለታ አይገኝም ደስታና ጨዋታ። ገመድ አቀረብኩ ደቀንኩ ባንገቴ፣ ገመዱ አልሳባለኝ አልቆርጣል አንጀቴ። እንባ ተናነቀኝ አይነ ውል አለብኝ፣ መወሰን አቃተኝ ቃሌም ከበደኝ። ያጣሁ ቀኖች ራቁኝ በዙብኝ፣ ነፍሴም ከስጋዬ አልለይም አለኝ። አዞረኝ ወደኩኝ ተነሳው አለቀስኩኝ፣ የኔ ጉዳይ አበቃ ራሴን መቆጣጠር አቃተኝ። እንዴት ጥዬ ልሂድ እንዴት ልጨክን? ለማን ትቼህ ብቻህን እንዴት ልካድ ቃልህን? አንብቦ ጨረሰ። ለደቂቃዎች በዝምታ ተውጦ በሐሳብ ሰመመን ወደ ኬብሮን ነጎደ። ከሐሳቡ አልተመለሰም። ባለጋሪ ባልጭ ትሄዳለህ የሚል ጎርነን ያለ ድምፅ በስተጀርባው አጮለቀ። አዎ፣ ስንት ሰው ነው? ሰው እንኳ አይደለም የሚጫንቃለኝ። እሺ ብሎ ጋሪውን አዞረ። ከሰውየው ጋር ዕቃውን ጭኖ ወደ ባልጫ መራ። ናታን የኬብሮን ደብዳቤ አንጀቱን በልቶታል። ከ2 ሳምንታት በፊት የተፈጠረውን ለማስታወስ ሞከረ።
ትክክል ነው? ትክክል አይደል ይሆን? በሁለት ጥያቄዎች ውስጡ ግራና ቀኝ ተምታታበት፣ ተምከነከነበት። ኬብሮን ባልጭ ስትደርስ የመጀመሪያው የሞጆ መኪና ወጥቷል። ሁለተኛው ገና ነው። ተሳፋሪ ብዙ አይታይም። የት ነው ዕቃው የሚወርደው? ከፖሊስ ጣቢያው አለፍ ብሎ አማኑኤል ቤተ ክርስቲያን አጠገብ ነው፣ ደርሰናል። ናታን ዕቃውን አውርዶ አማኑኤል ቤተ ክርስቲያን ሊሳለም ጋሪውን በር ላይ አቁሞ ወደ ውስጥ ገባ። ተሳልሞ በተደፋበት ትንሽ ጸሎት አደረገ። ተነስቶ ተቀመጠ። የአማኑኤልን ግቢ ባይኖቹ ቃኘ። ዛፉ ስር መዝሙር የሚያጠኑ የሰንበት ተማሪዎች ተመለከተ። ለተወሰኑ ሰከንዶች ከተመለከታቸው በኋላ አይኖቹን አንቀሳቀሰ። ሁለት ሴት ልጆች መዝሙር ከሚያጠኑት ተማሪዎች ፈንጠር ብለው ተቀምጠዋል። ከሱ በስተቀኝ በኩል አትኩሮ ተመለከታቸው። አሴርና ኬብሮን ናቸው። ኬብሮን መኪና እስኪሞላ ብላ አሴርን ሰላም ልትል እንደሄደች በዛው እየተጫወቱ ነበር ወደ አማኑኤል ቤተ ክርስቲያን ሊሳለሙ የሄዱት። እንዴት ሊሆን ቻለ? አይኖቹን አላመናቸውም። ተነስቶ ሊጠጋቸው አሰበ፣ ግን አልቻለም። ለኬብሮን ከተሻለው በኋላ እንኳን አልደወለላትም። አይኖቹን ከነኬብሮን ላይ መለስ አደረገ። አሴርና ኬብሮን ናታን ገና ወደ ቤተ ክርስቲያኑ ሊሳለም ሲገባ አይተውታል። ለምን እንደመጣ እንዴት እንደመጣ ማወቅ ባይችሉም ኬብሮን ቢያምነኝም ባያምነኝም ካናገረኝ ላናግረው ብላ ሰውነቷ እየተብረከረከ ተነስታ ወደ ናታን ተጠጋች። ናታዬ አለች። ከናታን ከበስተጀርባው በኩል ደንግጦ በተቀመጠበት ዞር አለ። ኬብሮን እስሩ ደርሳለች። ከአንገቷ ቀርቅሮ ተጠግቼ ምን ልበላት እያለ በሐሳብ ላይ ነበር ኬብሮን የጠራችው። በተቀመጠበት አንገቱን ቀና አደረገ። አይኖቹ በአይኖቿ ላይ ተተከሉ። አልቆዩም። አይኖቹ እንባ አቀረሩ። ናታዬ፣ አሁን ምንም ባወራልህ ልታምነኝ አትችል ይሆናል፣ ግን አንድ እንድትረዳልኝ የምፈልገው የቤተሰቦቼ ሕይወት ተመሰቃቅሎ እናቴ እጇ ተሰብሮ አባቴ በእስር ቤት የማቀቀው እኔ አንተን በመውደዴ የማይቻለውን ይቻላል ብዬ በሰው ምላስ እንዳሻሮ እየተቆላው እየተሰቃየው ካንተ ጋር የኖርኩት አፍቅሬህ እንጂ የወሲብ ሱስ ኖሮብኝ ወይም ወንድ አጥቼ አይደለም። እመነኝ ብዬ አላስገድድህም። ማመንም አለማመንም ያንተው ነው። እውነታው ግን የሚያስቸግረኝ ሰው እንደነበረና የፈረምኩት የኮንትራት ውል በሁለት ምክንያት አቋርጬ እንደመጣው ነግሬሃለሁ። በቃ ተስፋ ቆርጠሽ ተስፋ አታስቆርጪኝ ነበር ያልከኝ። አሁን ነው እኔን ባታምነኝ ተስፋ ቆርጠህ ተስፋ ያስቆረጥከኝ። ልጅህ እኔ ጋር ነው የከረመው። አይናፍቅህም? ስደውልልህ ስልክህም ዝግ ነው። እውነት እኔ ለአንተ ጨካኝ ነበርኩ? አንተ እንዲህ የጨከንክብኝ? ያቀረሩ አይኖቿ የንባ ዘለላዎቹን ዘረገፉት። ኬብሮኔ፣ ምን እንደምልሽ አላውቅም። የጠፋሁት ባንቺ የሚጨክን አንጀት ኖሮኝና ልጄ ሳይናፍቀኝ ቀርቶ አይደለም፣ አሞኝ ስለነበር ነው። ዛሬ ነው ተሽሎኝ ወደ ሥራ ስወጣ ደብዳቤሽ የደረሰኝ። ኬብሮኔ፣ ሳላምንሽ ቀርቻ አይደለም። እኛ ሰዎች ሥጋ ለባሽ እስከሆን ድረስ አንቺም ብትሆኝ ለጊዜው በእኔ ቦታ ሆነሽ ብታስቢው የሚሰማሽ ስሜት ነው። አውቃለሁ ብዙ ነገር በእኔ የተነሳ የተመሰቃቀለ ሕይወትን እንደኖርሽ። ይቅርታሽ ያስፈልገኛል። ይቅርታ አድርጊልኝ። እግሯ ስር ተንበረከከ። የዓይኖቹ እንባ በተደፋበት ተንጠባጠቡ። ይቅርታ መጠየቅ ያለብኝ እኔ ነኝ ናታዬ። የምወድህ እኮ በምክንያት ነው። ነገሮችን በሁለት አቅጣጫ ተገንዝበህ ለማመን የሚከብድ ነገር ተረድተህ ስለተረዳኸኝ አመሰግንሃለሁ። ካቀረቀረበት ተነስቶ አቀፋት። ናታዬ፣ ከሕይወቴ በላይ ወድሃለሁ፣ አፈቅርሃለሁ። ካንተ ተለይቼ መኖር አልችልም። የዓይኖቿ እንባ እንኳ ይመስለው በግራና ቀኝ በጉንጮቿ ላይ እየተንጠባጠቡ በሁለት እጆቿ አቅፋው አንገቱ ስር ተወሸቀች። ዲያብሎስ ተገረሰሰ። ኃያሉ ፍቅር አሸነፈ።
ምናሴም ያደረገችው ድርጊት ጸጽቷት ኬብሮንን ይቅርታ ጠየቀች። ቤተሰቦቿም ናታንን እንድታገባ ፈቅደውላት ከናታን ጋር ተጋቡ። አረርቲ ቤት ሰርተው ትዳራቸው አምሮ ተውቦ ሁለተኛ ሴት ልጅ ወልደው ንፍታሌም አሏት። ንፍታሌም ማለት ቃሉ የግዕዝ ሲሆን የአማርኛው ትርጉም ታግሎ ማሸነፍ ማለት ነው። እውነትም ታግሎ ማሸነፍ ነው። ለፍቅር ብዙ መስዋዕት ከፍለዋል። ተፈጸመ። ይህ ተራኪ ነው። ጥቁሩ ጉንዳን